አልባ ኢንዱስትሪ በመባል የሚታወቀው የቱሪዝም ኢንዱስትሪ ለአንድ ሀገር እድገትና ብልጽግና ዘርፈ ብዙ ጠቀሜታዎች ያሉት ነው። ሀገራችን ኢትዮጵያ በተፈጥሮና በሰው ሰራሽ ሀብቶች የታደለች ብትሆንም የሚገባውን ያክል ሳትጠቀምበት ኖራለች። ከ2010 ዓ.ም ወዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቱሪዝም ዘርፉን ለሀገሪቱ የኢኮኖሚ እድገት ወሳኝ አካል አድርጋ ተግባራዊ እንቅስቃሴ ውስጥ ገብታለች። ስልጤ እጁ ከስራ ያልተነጠለ ስለሆነ ትንሽ ድጋፍ ቢያገኝ አካባቢውን መቀየር እንደሚችል ወራቤ ማሳያ ምስክር ነው። በማዕከላዊ ኢትዮጵያ ክልል በሚገኘው ስልጤ ዞን ደረጃ የተመዘገቡ በርካታ ባህላዊ፣ ሃይማኖታዊና ተፈጥሯዊ እንዲሁም ሰው ሰራሽ የቱሪስት መስህቦች መገኛ ነው። ሀር ሸይጣን ሐይቅ፣ አሹቴ ፍል ውሃ፣ ኢመዣር ዋሻ፣ የስልጤ ሐይቅ፣ የእንስላስ ችኩል የሙጎ ተራራ፣ ታሪካዊ የኢማም ሱጋቶ ፎቅ፣ ጥንታዊ የአልከስዬ መስጊድ በዞኑ ከብዙ በጥቂቱ የሚጠቀሱ የቱሪዝም ሀብቶች ናቸው። ዞኑ በርካታ ውብና ማራኪ የቱሪስት መስህቦች ባለቤት ቢሆንም ባለው ጸጋ ልክ በመጠቀም በኩል ክፍተት የነበረበት ነው። በተለይም አገልግሎት የሚሰጡ ተቋማት ለቱሪስት መዳረሻ የሆኑ መሰረተ ልማቶችን ከማስፋፋትና ለዘርፉ የሚያስፈልግ የሰለጠነ የሰው ኃይል ከማፍራት አኳያ ዋነኛ አንኳር ክፍተቶች ሆነው የቆዩ ጉዳዮች ናቸው። ጊዜ ወዲህ የዞኑ መንግስት የቱሪዝም ቀንን በየዓመቱ ከማክበር ባለፈም እምቅ የቱሪዝም ሀብቶችን በመለየት በመንከባከብ ለትውልድ ለማስተላለፍ አቅዶ ተግባራዊ እንቅስቃሴ ጀምሯል። ሰፊ የሆኑ ሰው ሰራሽና የተፈጥሮ መስህቦች አሉ። ተራሮች፣ ዋሻ፣ የሐይቆች ያሉበት ነው። እንዲሁም በከፍተኛ የሆነ የተራራማ ሰንሰለታማ አካባቢዎች አሉ። ይሄ ለቱሪዝም መስህቡ ከፍተኛ ነው። እንዲሁም ባህል ታሪክ ትውፊቱን የሚያሳይ የትልቅ የሙዚየም ማዕከል አለ። በዚህ የማህበረሰብ የባህል ታሪክ የሚያሳይ መስህብ ነው። በወራቤ ማዕከል የሚገኝ ሲሆን ብዙ የቱሪስቶች በየጊዜው ጉብኝት የሚያደርጉበት ማዕከል ነው። እነዚህ ንቅናቄዎች ደግሞ ሲደረግ እንደ ስልጤ ደግሞ ምንድነው መጠቀም መቻል አለብን የሚለው ነገር ሐሳብ ተወስዶ በሰፊው ስራዎች እየተሰሩ ነው። አንደኛ እነዚህ የቱሪዝም መስህቦች የት ነው ያሉት? ምንድነው የሚሰራባቸው? እነሱን የሚያገናኝ መንገድ ምንድነው? የማብራት ችግራቸው ምንድነው? በቀላሉ ቱሪስቶች ደግሞ ሊያገኟቸው በሚችሉበት መልኩ እና ሌሎችም መሰረተ ልማቶች መሟላት አለባቸው ብለን እነዚህን በጥናት የመለየትና ችግሮቻቸውን ሲሪየስ ችግራቸውን ከወራቤ ዩኒቨርሲቲ ጋር በመተባበር ሲሪየስ ችግራቸውን የመለየት ስራ እየተሰራ ነው። በተሰራው ስራም በዞኑ የሚገኙ የቱሪስት መዳረሻዎች ከፍተኛ መነቃቃት እየታየባቸው መጥቷል። በርካታ የሀገር ውስጥና የውጭ ሀገር ጎብኚዎች የቱሪስት መስህብ ስፍራዎችን በመረዳት የመጎብኘትና ለሌሎች የማስተዋወቅ ስራ ጀምረዋል። በእነዚህ አካባቢዎች የኢንቨስትመንት እንቅስቃሴዎች እንዲስፋፉ የተጀመሩ ጥረቶች አሉ። ለምሳሌ የአባያ ጡፋ ሐይቅ የአሳ ምርት ያለበት ከ1000 ሄክታር በላይ ያረፈ ሲሆን እዛ አካባቢ በከፍተኛ ሁኔታ የቱሪዝም መስህቦችን ለማልማት የሚያስችል የሆቴልና ቱሪዝም እንቅስቃሴዎች አሉ። በቀጣይ እንዲሁም የሀር ሸይጣን ሐይቅ ላይ ይሄን ስራ ለመስራት ከባለሀብትና ከክልሉ መንግስት ጋር በጋራ በመሆን እየሰራን ነው። የቱሪዝም ሚኒስቴር ከዩኒስኮ ጋር በመተባበር የኢትዮጵያና ከምስራቅ አፍሪካ አገራት በተወጣጡ የዘርፉ ባለሙያዎች እንዲሁም የዓለም አቀፍ አሰልጣኞች የሚሳተፉበት አባያ ጡፋና ሀር ሸይጣን ሐይቆች እንዲጎበኟቸው ስላደረጉልን የተከበሩ አቶ ስለሺ ገርማን የፌዴራል ቱሪዝም ሚኒስቴር ዴኤታና ሌሎች ባለድርሻ አካላትን እጅግ አርጌ ላመሰግን ወዳለሁ። በስልጤ ዞን
እንዳየነው እጅግ በጣም እምቅ ለቱሪዝም ልማት ሊሆን የሚችል አቅም ያለው ከመጣንበት ዓላማ አንጻር ደግሞ በጂኦ ፓርክ መካተት የሚችሉ የተለየ የስነ ምድር ወይም ጂኦሎጂ ፎርሜሽን ያላቸው ተጨማሪ ጥናት የሚፈልጉ ተጨማሪም ጥናት የማይፈልጉ ቦታዎችም ጭምር ያሉበት ነው። ስለዚህ እንዲህ አይነት ቦታዎችን የመጀመሪያው ነገር መጠበቅ፣ መንከባከብ፣ ከዛም ቀጥሎ የተለያዩ አስፈላጊ የሆኑ ጥናቶችን ማጥናት፣ ወደ ልማት ማስገባት እና ህብረተሰቡን ተጠቃሚ ማድረግ ያስፈልጋል ማለት ነው። እንደ ቱሪዝም ሚኒስቴር በዚህ አካባቢ ያሉ በመንግስት ይሁን በግል ዘርፍ የተጀመሩ የልማት ስራዎችን ለመደገፍ አካባቢውንም ለማስተዋወቅና የቱሪዝም ልማት ስራውን ለመደገፍ ያለንን ቁርጠኝነት የገለጽኩ በቀጣይ ያሉ የጉብኝት ፕሮግራሞች እና የእርስ በርስ ውይይቶች የተሳካ እንዲሆን እመኛለሁ። እንደ ስልጤ አባይ ያሉ የቱሪዝም መዳረሻ ስፍራዎች ወደ ገቢ ማመንጫነት ተቀይረው በዘርፉ በርካታ ወጣቶች ተደራጅተው ገቢ ማግኘት ችለዋል። የዞኑ መንግስት ከዚህ በፊት የተጀማመሩ ስራዎችን አጠናክሮ የሚቀጥል ሲሆን ያሉን ሀብቶች የመጠበቅ የመንከባከብና ለትውልድ የማስተላለፍ ስራም ዋና ስራችን አድርገን ይዘነዋል። እንዲህ ያሉ የቱሪዝም መዳረሻ ስፍራዎችን በአግባቡ ማስተዋወቅና ማልማት ከተቻለ ለዞኑ ብሎም ለሀገር ገጽታና ኢኮኖሚ እድገት ያላቸው ሚና እጅግ የጎላ ነው። ዞኑ ከአዲስ አበባ በቅርብ ርቀት የሚገኝ መሆኑ እንዲሁም ደግሞ በሳውዝ ቱሪዝም ሩት የምንገኝ ስትራቴጂክ ቦታ ላይ ያለን በመሆኑ በተገቢ ያሉንን የቱሪስት መስህብ ቦታዎች በማልማት ለባለሀብቱ ምቹ ሁኔታ በመፍጠር ህብረተሰቡም መንግስትም ተጠቃሚ እንዲሆን ማድረግ ይኖርብናል። በመሆኑም በዞኑ ያሉትን እምቅ ቱሪስት ሀብቶች ይበልጥ በማስተዋወቅና በመንከባከብ በተለይም በዘርፉ የሚስተዋሉ ክፍተቶች እንደ መብራት፣ መንገድና አገልግሎት ሰጪ ተቋማትን በማስፋፋት በዘርፉ የሚገኘውን ጠቀሜታ ማጎልበት ይገባል እያልን የዛሬውን ዝግጅታችን በዚሁ ቋጨን። ፕሮግራሙን አዘጋጅቶ በማቅረቡ ታጎ ፎንቴ፣ በካሜራማኑና ኤዲቲንግ ሻሚል ሸረፋ በጋራ በመሆን ነበረን። ሰላም። Yinzo,
በለምባቶ